በአማራጭነት ይዞ እየሰራ መሆኑ ተገልጿል። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ መንግስት ለዩክሬን ጦርነት ታንኮችን በማቅረብ ረገድ ገና ውሳኔ ላይ መድረስ አለመቻሉን ገለጹ። ጀርመን ሊዮፓርድ 2 የተሰኘው ታንኳን ለዩክሬን ለመስጠት ማንገራገሯ ከዩናይትድ ስቴትስ ከራሷ ከዩክሬን ከፖላንድ ብሎም ከሌሎች የኔቶ አባል ሀገራት የሚደርስባት ውትወታ እየጨመረ መጥቷል። ዜናው በዝርዝር በአማራ ክልል ኦሮሞ ብሔረሰብ አስተዳደር ጅሌ ጥሞጋ ወረዳና በሰሜን ሸዋ ዞን ቀወት ኢፍራታና ግድም ወረዳ አዋሳኝ ቀበሌዎች ካለፈው ቅዳሜ ጀምሮ ታጣቂዎች በገጠሙት ግጭት በርካታ ሰዎች መገደላቸውን የአካባቢው ነዋሪዎች አስታወቁ። እስካሁን የተፋላሚ ኃይላት መሪዎች የክልሉ መንግስትም ይሁን ፌዴራል መንግስት ለግጭቱ ሁኔታ መፍትሄ አልሰጡም። ለአሁኑ ግጭት መነሻም በአካባቢው የሚኖሩ ሰዎች የሚሰጡት አስተያየት አንዱ ሌላውን ተጠያቂ የሚያደርግ ወቀሳና ውግዘት እንጂ ትክክለኛውን ምክንያት በገለልተኛነት የጠቆመ የለም። የሁለቱን ዞኖችና ወረዳዎች ባለስልጣናት በስልክ ለማነጋገር ያደረገው ጥረት አንዱ ጋር የስልክ መስመር በመቋረጡ ሌሎች ደግሞ ስልካቸውን ባለማንሳታቸው አልተሳካም። ነዋሪዎች እንደሚሉት ግጭቱ እንደቀጠለ ነው። ያጣየ ከተማ እስከዛሬ ቀትር ድረስ በከባድ መሳሪያ ስትደበደብ መዋሏም ተነግሯል። የሰሜን ሸዋ ዞን የኦሮሞ ብሔረሰብ አስተዳደሮችን የሚያዋስኑ ወረዳዎች ከዚህ ቀደምም በጎሳ ልዩነት በተመሰረተ ግጭት በየጊዜው ሰዎች ይገደላሉ፣ ይፈናቀላሉ፣ ሀብት ንብረትም ይወድማል። በኦሮሚያ ክልል አሁን ላይ የተሻሻለ የሰላምና ጸጥታ ሁኔታ መኖሩን የክልሉ መንግስት አስታወቀ። የኦሮሚያ ኮሚኒኬሽን ቢሮ ዛሬ ለጋዜጠኞች በሰጠው መግለጫ እንዳመለከተው መንግስት በክልሉ ያለውን የሰላም ችግር ለመቅረፍ የሰላምና የወታደራዊ እርምጃዎችን በአማራጭነት ይዞ እየሰራ ነው። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ በሰጡት መግለጫ በምዕራብ ኦሮሚያ በጸጥታ ችግሩ ስማቸው በስፋት የሚነሳውን 4ቱን የወለጋ ዞኖች ባለፈው ሳምንት የክልሉ ፕሬዝዳንት ሽመልስ አብዲሳ የመሩት ልዑክ ቡድን ጎብኝቶታል። ከህብረተሰቡም ጋር ተወያይቷል። ባለፉት 4 ዓመታት በከባድ የጸጥታ ችግር ውስጥ የቆዩት የአካባቢው ማህበረሰብ በምክክር መድረኩ ስለ ሰላም እጦትና መፍትሄውን አንስተዋል። መንግስትም ለችግሩ መፍትሄ መስጠት ቀዳሚ ተግባሩ አድርጎ እንደሚሰራ ገልጿል። የሰላም አማራጭ ተቀብሎ የሚመጣ የሰላም መንገዱ ክፍት መሆኑና የሰላማዊ ትግል እንዲያደርግ በተሳታተ መንገድ የተቀላቀለ ወጣት ወደ ሰላማዊ እንዲገባ የማድረግ ነው። በሁለተኛ ደረጃ አስፈላጊውን ህጋዊ እርምጃ መውሰድ ስለሆነ በዚህም ጋር የተወሰዱ እርምጃዎች አሉ። አሁንም ይሄ እርምጃ ቀጥሏል ማለት ነው። ስለዚህ መንግስት የሁለቱም አማራጭ ተጠቅሞ የህዝቡን ሰላምና ደህንነት ለማስከበር እየሰራ ይገኛል። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ከማህበረሰቡ ጋር ባደረጉት ውይይት መግባባት ላይ ተደርሷል። የክልሉ ኮሚኒኬሽን ቢሮ ኃላፊው በመግለጫቸው በምዕራብ ኦሮሚያ በተለይም በምስራቅ ወለጋና ሆሩ ጎድሩ ወለጋ ዞኖች የተለያዩ ስያሜ ያላቸው ታጣቂዎች የአካባቢውን ጸጥታ እያወሳሰቡት መቆየታቸውንም ገልጸዋል። ይህን የጸጥታ ችግር ሲደቅን የነበረው አሸባሪው ሸኔ ቡድን ነው። ፍላጎቱን በኃይል ለመጫን ንጹሐንን ታርጌት ባደረገ መንገድ ጥቃት ሲፈጽም ነበረ። መሰረተ ልማቶችን ሲያወድም ነበረ። በተለይ ምስራቅ ወለጋ፣ ሆሮ ጉድሩ ወለጋ ላይ አማርኛ ተናጋሪ ሸኔዎች ጥቃት ፈጽሟል። በዚህም ብዙ ሰው ከቤት ንብረቱ ተፈናቅሏል። ቤት ንብረት የሚያቃጥሉት፣ ከብት የሚዘርፉት፣ በሺህ የሚቆጠር ቤቶች ነው የተቃጠሉ። እኛ ያልተናገርነው በመጮህ ሳይሆን ህዝቡን በማረጋጋት የሚፈጠር ሰላም ይበልጣል ብለን ኦሮሚያ ክልል ውስጥ በተለይም ባለፉት 2 ዓመታት ባለማቋረጥ የታየው የሰላምና መረጋጋት እጦት በብዙ ሺዎች የሚቆጠሩ ሰዎች ተፈናቅለዋል። ለበርካቶች ሞትም ምክንያት እንደሆነ ይታወቃል። ኢንዶኔዥያና ኢትዮጵያ ውስጥ ወድቀው በተከሰከሱት ቦይንግ 737 ማክስ 8 አውሮፕላኖች ከሞቱ መንገደኞች የተወሰኑት ቤተሰቦች ለዩናይትድ ስቴትስ የፌዴራል ፍርድ ቤት አቤቱታ ሊያቀርቡ ነው። ሮይተርስ የዜና አገልግሎት ቴክሳስ ዩናይትድ ስቴትስ የሚያስችለውን የአሜሪካ ፍርድ ቤት መዝገብን ጠቅሶ ዛሬ እንደዘገበው የሟች ቤተሰቦች የዩናይትድ ስቴትስ የፍትህ መምሪያ እንደ ጎርጎሮሳውያኑ አቆጣጠር በ2021 ያሳለፈውን የስምምነት ውሳኔ አይቀበሉትም። በ2021 በተላለፈው ውሳኔ መሰረት አውሮፕላን አምራቹ ኩባንያ ቦይንግ $2.5 ቢሊዮን ካሳ ቅጣትና ድጎማ ከፍሎ ያለ መከሰስ መብቱ ተከብሮለታል።
እንደ ጎርጎሮሳውያኑ አቆጣጠር ጥቅምት 29 2018 ኢንዶኔዥያ ውስጥ 189 መንገደኞችና ሰራተኞችና አሳፍሮ ይበር የነበረው 737 ማክስ 8 ወድቆ በመከስከሱ አሳፍሯቸው የነበሩ ሰዎች በሙሉ አልቀዋል። ይህ ከተከሰተ ከ5 ወር በኋላ ኢትዮጵያ ውስጥ የተከሰከሰው ሌላው ቦይንግ 737 ማክስ 8 አውሮፕላንም አሳፍሯቸው የነበሩ 157 መንገደኞችና ሰራተኞች በሙሉ ሞተዋል። አደጋው ኢትዮጵያ ውስጥ ከደረሰ በኋላ በመላው ዓለም የሚገኙ አየር መንገዶች ቦይንግ 737 ማክስ 8 የተባሉ አውሮፕላኖችን ማብረር አቁመው ነበር። የሁለቱም አደጋዎች ምክንያት የአውሮፕላኖቹ አሰራር ያስከተለው የቴክኒክ ችግር መሆኑ ተረጋግጧል። በሁለቱ አደጋዎች ዘመድ ወዳጆቻቸው ከሞቱባቸው የተወሰኑት በ2021 የተደረሰውን ስምምነትና ውሳኔ ያልተቀበሉትም። በሮይተርስ ዘገባ መሰረት ተቃዋሚዎቹ በመጪው ሐሙስ ቴክሳስ ዩናይትድ ስቴትስ ለሚያስችለው ፍርድ ቤት ተቋማቸውን ያቀርባሉ። ከአቤት ባዮቹ አንዱ ባለቤታቸውን፣ 3 ልጆቻቸውን፣ አማቻቸውን በአደጋው በሞት ያጡ ናቸው። የጀርመን መከላከያ ሚኒስትር ቦሪስ ፒስተሪየስ መንግስት ለዩክሬን የጦርነት ታንኮችን በማቅረብ ረገድ ገና ውሳኔ ላይ መድረስ አለመቻሉን ገለጹ። ፒስተሪየስ መዲና በርሊን ከሰሜን አትላንቲክ ጦር ቃል ኪዳን ሀገሮች ከኔቶ ዋና አዛዥ ከጄንስ ሽቶልተንበርግ ጋር በሰጡት የጋራ ጋዜጣዊ መግለጫ እንደተናገሩት የኔቶ አባል ሀገራት የዩክሬንን ኃይሎች የሊዮፖርድ ታንኮችን አጠቃቀም ማሰልጠን መጀመር ይችላሉ ብለዋል። ግን ይህ በቀጣይ ሊዮፖርድ 2 የተሰኘውን ታንክ ለዩክሬን መስጠት አለመስጠት ላይ መፍትሄ ይኖረው አይኖረው የተገለጸ ነገር የለም። በሌላ በኩል ዋርሶ የሚገኘው የፖላንድ መንግስት እጁ ላይ ያለውን ጀርመን ሰራሽ ታንክ ያለ በርሊኑ መንግስት ፈቃድ ለዩክሬን መስጠት እንደሚፈልግ ዛሬ ይፋ አድርጓል። የፖላንድ መንግስት ይህን ይበል እንጂ በኔቶ አባል ሀገራት ደንብ መሰረት ታንኩን ለመስጠት ታንኩ የተሰራበት ሀገር ይሁንታን ማግኘት ግድ ይላል። ጀርመን ሊዮፓርድ 2 የተሰኘው ታንኳን ለዩክሬን ለመስጠት ማንገራገሯ ከዩናይትድ ስቴትስ፣ ከዩክሬን፣ ከፖላንድ ብሎም ከሌሎች የኔቶ አባል ሀገራት የሚደርስባት ውትወታን እየጨመረ መጥቷል። አንድ ዩናይትድ ስቴትስ ፍርድ ቤት የዛሬ 2 ዓመት የሀገሪቱን ምክር ቤቶች መቀመጫ ካፒቶል ሂልን ጥሶ በመግባት አመጽ ባስነሱ የቀኝ አክራሪ ቡድን አባላት ላይ የቅጣት ፍርድ አስተላለፈ። በዋሽንግተን ዲሲ የሚገኘው ይህ ፍርድ ቤት ባስተላለፈው ውሳኔ ከተከሳሾቹ መካከል 4 ሰዎች ህገ መንግስትን በመጣስ ክስ ጥፋተኛ ተብለዋል። በዩናይትድ ስቴትስ የፍትህ ታሪክ በእንደዚህ አይነት ክስ ፍርድ ሲሰጥ እምብዛም ያልታየ መሆኑም ተመልክቷል። ተከሳሾቹ በቆርቆሮሳውያኑ 2020 ዓ.ም በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ከተካሄደ በኋላ በዲሞክራሲ መንገድ ሊደረግ ዝግጅት ላይ የነበረውን የስልጣን ርክክብ ለማስቀረት ያሴሩ ወንጀለኞች ናቸው ተብሏል። ተከሳሾቹ የስንት ዓመት የእስር ውሳኔ እንደሚጠብቃቸው ግን በይፋ አልተነገረም። ይሁንና ይህ አይነት ወንጀል የፈጸመ ሰው እስከ 20 ዓመታት ጽኑ እስራት እንደሚጠብቀው ተዘግቧል። በካሊፎርኒያ በ2 ቀናት ልዩነት በተለያዩ ቦታዎች በሩምታ ተኩስ ወደ 18 ሰዎች ህይወት ከጠፋ በኋላ የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን በሀገሪቱ የጦር መሳሪያ እገዳ እንዲጣል አሳሰቡ። በዩናይትድ ስቴትስ ካሊፎርኒያ ውስጥ ትናንት ሰኞ አንድ ታጣቂ በከፈተው የሩምታ ተኩስ 7 ሰዎችን መግደሉ ታውቋል። ይህ የትናንትናው ግድያ ከመከሰቱ ከ2 ቀናት በፊት ካሊፎርኒያ ውስጥ በአንድ የመዝናኛ ክለብ ውስጥ ሌላ ታጣቂ በከፈተው ተኩስ የ11 ሰዎች ህይወት ተቀጥፏል። ይህ ክልል ኦሮሞ ብሔረሰብ አስተዳደር ጅሌ ጥሞጋ ወረዳና በሰሜን ሸዋ ዞን ቀወት ኢፍራታና ግድም ወረዳ አዋሳኝ ቀበሌዎች ካለፈው ቅዳሜ ጀምሮ ታጣቂዎች በገጠሙት ግጭት በርካታ ሰዎች መገደላቸውን የአካባቢዎቹ ነዋሪዎች አስታወቁ። በኦሮሚያ ክልል አሁን ላይ የተሻሻለ የሰላምና ጸጥታ ሁኔታ መኖሩን የክልሉ መንግስት አስታወቀ። በማንነታቸው ብዙ ንጹሐን በተገደሉበት በኦሮሚያ አካባቢዎች የሰላም ችግርን ለመቅረፍ መንግስት የሰላምና የወታደራዊ እርምጃዎችን በአማራጭነት ይዞ እየሰራ ነው ተብሏል። የጀርመን የመከላከያ ሚኒስትር ቦሪስ ፒስተሪየስ መንግስት ለዩክሬን ጦር ታንኮችን በማቅረብ ረገድ ገና ውሳኔ ላይ መድረስ አለመቻሉን ገለጹ። ጀርመን ሊዮፓርድ 2 የተሰኘው ታንኳን ለዩክሬን ለመስጠት ማንገራገሯ ከዩናይትድ ስቴትስ፣ ከዩክሬን፣ ከፖላንድ ብሎም ከሌሎች የኔቶ አባል ሀገራት የሚደርስባት ውትወታ እየጨመረ ነው። ክልል ኦሮሞ ብሔረሰብ አስተዳደር እና ሰሜን ሸዋ ዞን አዋሳኝ ወረዳዎች በየጊዜው በተለያዩ ምክንያቶች በሚነሱ ግጭቶች የሰው ሕይወት ሲጠፋ ቆይቷል። በሚሊዮን የሚቆጠር ንብረትም ወድሟል።
በሁለቱ አስተዳደሮች አመራሮችና በህዝቡ ጥረት ችግሮች ተወግደው ባለፉት ጥቂት ወራት እፎይታ ተፈጥሮ የነበረ ቢሆንም ሰሞኑን ደግሞ ችግሩ አገርሽቶ በርካቶች መገደላቸውን ከስፍራው የደረሱ መረጃዎች ያሳያሉ። በሰሜን ሸዋ ዞን የሸዋሮቢት ከተማ ነዋሪ የችግሩን ምክንያት እንደዚህ ያስረድተዋል። ዋነኛው መነሻው ጀቡሃ የምትባል የአማራ መሬት አለች። እዚያ ልዩ ኃይል የሰፈረ ነበር። ልዩ ኃይሉን በቀደም ካምፑ ላይ መጡት። እንደገና ትናንትና ጠዋት ወደ ሸዋሮቢት በወንዝ በኩል ሊገቡ ሲሉ ህዝቡ በርብርብ ታግሎ አዳነ እና ከሸዋሮቢት አካባቢ ጀጋሎን፣ ጀጀባን፣ ኩሪብሪ፣ ጀቡሃ፣ በአላላ፣ ሰንበቴ እና አጣዬ ነው። በኦሮሞ ብሔረሰብ አስተዳደር የከሚሴ ከተማ ነዋሪ ደግሞ ምክንያቱን በተለየ መንገድ ያስቀምጣሉ። ሰሞኑን በነበረው ውጊያ ቁጥሩ ያልታወቀ ሰው መገደሉንም ከደረሳቸው መረጃ ተነስተው ተናግረዋል። ሽማግሌ ያለ መሳሪያ እነሱ ተተካሻቸው አይሄድም እና ይሉታል። መሳሪያ ማንጣ ፈቃድም ማንጣ ሲሉት አልፈትማ አንዳንድ ሲሉ ያን አፋር ብድግ ያረጉታል። አፋሩን ሲመቱት ይወድቃል። ኦሮሞ አልፎ የኦሮሞን ቤት ይመታል። ሄዲሽካ እንደዙ እንደታገሱ እንዳለ ፌዴራል ፖሊስ መጥቶ ያን የወደቀ ሰውዬ አይና ለምን እንደዚህ ታደርጋላችሁ ምናምን ሲል ፌዴራል ፖሊሱን ምን አገባህ በእኛ ክልል ብሎ እሱን ደግሞ ጥብስቅ ያደረጉታል። አይደለም ልዩ ኃይሎቹ ፌዴራል ፖሊሱን ሲመቱት እዛ ያለው ገበሬ እነኚህ ሰዎችማ ህገ ወጥ ናቸው ብሎ ውጊያ እነሱ ጋር ሲጀምር እዛ ተጫረሱ። በቃ ከዛ ተስፋፋና ወደ ሰንበቴ ብዙ ሰው ነው የሞተው። ኧረ ብዙ ሰው ነው የተጎዳው። መስጊድ ውስጥ ገብተናል ቁጥር ነገር ብላቸው ልጆች እያጣው አስክሬን የሚቀበር አሁን ሊነግሩን ፈቃደኛ አልሆኑም። ልዩ ኃይልም ተጎድቷል። እነሱም እንትን ብለዋል። ውጊያ ባለበት የሰሜን ሸዋ ዞን ጀጀባ ከሚባል ቦታ በኬላ ጥበቃ ላይ ያሉ እማኝ አሁንም ሁኔታው እጅግ አስፈሪ መሆኑን ጠቅሰው እስካሁን በሰሜን ሸዋ በኩል 18 ሰዎች መገደላቸውን አረጋግጠዋል። ሸዋሮቢት ጀምሮ እስከ ከሚሴ ድረስ ያለው ነገር በጣም ከባድ ነው። መንገዱ ሁሉ አስከረኔ ነው። እኛም እዚያው ውስጥ ነው ያለ ነው። አሁንም ዛሬም ድባቡ በጣም አያምርም። በጣም አስቸጋሪ ነው። ባሱም እንዳለ ነው። ከተማው ላይ ቆሟል። ሸዋሮቢቱም እንዳለ ዳር በዳር ነው። ያው ኦነግሸኔ ነው ገብቷል። በጀዋ ልዩ ኃይሉንም ፈጁት። እየተሰባደረ ኦነግሸኔው እነሱ ከገበሬው ጋር ማኪናም አያልፍም። መንገድ ዝግ ነው። የትም መሄድ አይችልም። ወዴትም መሄድ አይችልም። ምን ያህል ሰው እንደሞተ ይታወቃል። ማታ 8 አንስተናል። ገና ይቀጥላል ማለት ነው። ያልተነሳ አሁን ውጭ ያደረ ከ10 በላይ ደራለ። በኦሮሞ ብሔረሰብ አስተዳደር የሰንበቴ ከተማ ነዋሪ በኦሮሞ ብሔረሰብ በኩል ህጻናትን ጨምሮ የ11 ሰዎች ቀብር መፈጸሙንና በ3 ቀበሌዎች በርካታ ቤቶች መቃጠላቸውን ተናግረዋል። ከሁለቱም ሳይድ ከፍተኛ ጉዳት የደረሰበት ሁኔታ ነው ያለው። ዛሬ አንድ ቦታ ላይ ማለት የተቀበሩት እነዚህ አርሶ አደሮች ህጻናት የ2 ዓመት፣ የ3 ዓመት፣ የ7 ዓመት ሴት ምናምን ናቸው። አሁን አንድ ቦታ ላይ 7 ሰው ተቀበረበት አግባብ ነው ያለው። ሌላ ቦታ ደግሞ 4 ሰው። በቃ ቁጥሩ ብዙ ነው። ይሄ በዚህ የሚገለጽ አይደለም። ብዙ ሰው ነው። አሁን መከላከያ ገብቷል። ትንሽ የተወሰነ ዛትታ ያለው ነው የሚመስለው። ማርፈጃውን እስከ 7 ሰዓት 8 ሰዓት ድረስ ተኩስ ነበር። አሁን እርስዎ የሰው ሚኖር ሰንበቴ ነው እዚህ ጉዋት የሚባል ቀበሌ በቃ ሙሉ በሙሉ የተቃጠለበት አግባብ ነው ያለው። ወደ ቡርቁድ የሚባል አንድ ቀበሌ አለ። እሱ አውላል የሚባል ቀበሌ ደግሞ ሌላ 3ኛ ቀበሌ። እነዚህ አካባቢዎች ተቃጥሏል። ቤት ይህን ዘገባ እስካጠናቀርንበት ቀኑ 7 ሰዓት ተኩል ድረስ ውጊያው በአንዳንድ ቀበሌዎች መቀጠሉን አስተያየት ሰጪዎቹ ተናግረዋል። ወደ ጀጀባ በኩል አልተኩሳሉ። ካራ ጀጀባ የሸዋሮቢት ቀበሌ ነው። ኦት ጎንደም የሸዋሮቢት ከተማ ቀበሌ ነው። ጀጋሎ የነሱ ነው። ወደ ሰንበቴ እንትን ነው። ያው አዋሳኝ ላይ ነው። ወሰነተኛ ነን። በሰንበቴ የሚያዋስኑ ቀበሌዎች ሸዋሮቢት እና ቀወት ወረዳን የሚያዋስኑ ቀበሌዎች እና ቅጣታና ግድም ባለፉት ጥቂት ወራት በአካባቢዎቹ የነበረው ግጭት ተወግዶና ሰላም ሰፍኖ ሁለቱም ብሔረሰቦች በጋራ ሲገበያዩ እንደነበር የጠቀሱት አስተያየት ሰጪዎቹ ይህን የማይፈልጉ አካላት ችግሩን እንደገና እንዲቀሰቀስ አድርገዋል ሲሉ ከሰዋል። ኦሮሞና አማራ ማህበረሰቡ ታርቆ በጣም በሚገርም መንገድ ገበያ ላይ ከብቱን እየሸጠ እኛም እየተዘ ነው። ለምን ሰላም መጣ? ሰላም ይቅር። የተወካዮች ምክር ቤት የጎላ ክርክርም ሆነ አስተያየት ያልሰጠበትና በአብላጫ ድምጽ ያጸደቀው የሶስቱ ሚኒስትሮች ሹመት ላይ ከቀረቡ አስተያየቶች መካከል ሹመት ቶሎ መቀያየሩን የተመለከቱ ውሱን አስተያየቶች ቀርበዋል። ሹመቱ ሴቶችን ያተኮረ አይደለም፣ ጾታዊ አይደለም። ሲቀጥል የዛሬ ዓመት ነው አስፈጻሚዎችን ሹመን ያበቃነው። ለውጣቸው ምንድነው? ዛሬ ተሻግረን ለዚህ እንደገና አዲስ ሹመት የምናጸድቅላቸው ምንድነው የሚል ጥያቄ ነው። ሀገራችን የተረጋጋ አመራር፣ የተረጋጋ ስርዓት እና ቀጣይነት ያለው የተቋም ግንባታ ያስፈልጋታል የሚለው በሁሉም ዘንድ ስምምነት ተፈጥሮበት ያደረ ነጥብ ነውና ምንድነው በየዓመቱ እንደ ዘመን መለወጫ ሚኒስቴር ምን ቀያየረው?
ለምንድን ነው በአንጻራዊነት ተቋም መገንባት የሚችሉ አመራሮችን አጥንተን በደንብ መርምረን ማምጣት ያልቻል ነው? በየጊዜው የሚካሄደው የአመራር ለውጥስ መቃየርስ ማቆሚያው እንዴት ነው? ለዚህ የምክር ቤቱ አባላት ጥያቄዎች በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ ምላሽ ሰጥተዋል። አንድ ጊዜ አመራር ከተደራጀ በኋላ ስራ ከተጀመረ በኋላ ወደ ስራ ከተገባ በኋላ አይነካም አይታሰብ የሚባል አሰራር የለውም። ልምዱም ይሄን አያሳይም። በአጠቃላይ አመራሩን መልሶ ማደራጀት ስፋት ባለው መልኩ መልሶ ማደራጀት እንደተባለው ለምሳሌ የ5 ዓመት ምርጫ ጊዜ አልቆ ሌላ ምርጫ ተካሂዶ ያን ምርጫ ተከትሎ የመንግስት መስረታ ሲኖር በአጠቃላይ እንደገና የመንግስት መስረታ ስራ ሲሰራ አብሮ ሊታይ ይችላል። በየመሃሉ ግን መንግስት እንዳስፈላጊነቱ ስራዎችን እየገመገመ እንዳስፈላጊነቱ አመራሩን የማሸጋሸግ የማጠናከር በተለያዩ ቦታዎች ላይ አዟዝሮ የመመደብ ስልጣን አለው። ይሄ ደግሞ የተሰጠ በህገ መንግስትም ቢሆን የተሰጠ ስልጣን ነው። የተለመደ ማሰራር ስለሆነ ከአሰራር አኳያ ችግር የለውም ማለት ነው። ዛሬ ማቅረብ ብቻ ሳይሆን ሌላ ጊዜም እንዲህ አይነት የአመራር ምደባ ለዚህ ምክር ቤት ቀርቦ አይጸድቅም ብሎ ቃል መግባት አይቻልም ወይም አይደገምም ማለት የሚቻል አይመስለኝም። ባለፈው ሳምንት ከጠቅላይ ሚኒስትር ጽህፈት ቤት በወጣው መረጃ መሰረት ዛሬ አዲስ ሹመት የጸደቀላቸው የግብርና የማዕድንና የትራንስፖርትና ሎጂስቲክስ ሚኒስትር የነበሩት ባለስልጣናት ተሸኙ ተብሎ ከኃላፊነታቸው የተነሱ ሲሆን በገዛ ፈቃዳቸው ስልጣን መለቀቃቸው በተነገረው የጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት ትክ በጠቅላይ ሚኒስትሩ አቅራቢነት አዲስ ተሿሚዎች በዚሁ ሳምንት መጀመሪያ ሹመታቸው በህዝብ ተወካዮች ምክር ቤት ጸድቋል። እንዲሁም አቶ ማሞ ምህረቱ የብሔራዊ ባንክ ገዢ ሆነው የተሾሙ ሲሆን ከስልጣን የተነሱት ሰዎች በምን ምክንያትና ለምን እንደተነሱ የተገለጸ ነገር የለም። ምክር ቤቱም አልጠየቀም። ሹመቱ በአንድ ተጃምሎ ከሚሆን በተናጠል እንዲጸድቅ ቢሆን የሚል ጥያቄም ቀርቦ ነበር። የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ታገሰ ጫፎ ከይዘት አንጻር ያንን ለማድረግ የቀረበ ነገር ስለሌለ በተናጠል ድምጽ ለመስጠት መሄድ የለብንም የሚል ምላሽ ሰጥተዋል። እንደ አስተያየት የሚቀርበው በተናጠል ድምጽ ይሰጥ ተብሎ የቀረበው በተናጠል ድምጽ የሚሰጥበትም ስርዓት አለው፣ ችግር የለውም። ነገር ግን ዶክተር ግርማ በሚመለከት ከይዘት አኳያ በይታ የሚፈጠር ነገር የቀረበ ነገር የለም። ከይዘት አኳያ የህዝብ ተወካዮች ምክር ቤት አባላትን ይህን ሹመት ለመስጠት ወይም በዚህ ሹመት ላይ አቋም ለመውሰድ የሚቸገሩበት ከይዘት አኳያ የቀረበ ነገር የለም። ስለዚህ ከይዘት አኳያ የቀረበ ነገር ስለሌለ በተናጠል ድምጽ ለማሰጠት መሄድ የለብንም ብዬ ነው የማስበው። ምክር ቤቱ በዛሬው ውሎው ከዓለም አቀፍ የልማት ማህበር ለዘላቂ መሬት አያያዝ በብድር የተገኘ 107 ሚሊዮን ዶላር ላይ ተወያይቷል። በተመሳሳይ በኢትዮጵያና በቱርክ መንግስታት መካከል በወንጀል ጉዳዮች የጋራ የህግ ትብብር ለማድረግ 21 አንቀጾች ያሉት ሆኖ የተደረገ ስምምነት ላይ ተወያይቷል። ልዩ ልዩ ማሻሻያዎች ተደርጎበት የቀረበን የኤክሳይዝ ታክስ አዋጅ ለማሻሻል ጉዳዩን ለዝርዝር እይታም ምክር ቤቱ ለሚመለከተው ቋሚ ኮሚቴ ሳምንት በኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ የተመራው የመንግስት ባለስልጣናት ልዑክ በኦሮሚያ በከፍተኛ የሰላም እጦትና አለመረጋጋት ስሙ ተደጋግሞ ሲነሳ ከነበረው የክልሉ ምዕራባዊ ዞኖች ነዋሪዎች ጋር ምክክር አድርገው ነበር። በምዕራብ ኦሮሚያ ዞኖቹ ሆሮ ጉድሩ ወለጋ፣ ቄለም ወለጋ፣ ምስራቅና ምዕራብ ወለጋ ነዋሪዎች ጋር መክረዋል የተባሉት ርዕሰ መስተዳድር ሽመልስ አብዲሳ የክልሉ ጸጥታን በዘላቂነት ማስፈን ስለሚቻልበት ሁኔታ ዋነኛ ትኩረታቸው አድርገው በአራት አበይት ጉዳዮች ላይ በማጠንጠን መወያየታቸውን የክልሉ ኮሚኒኬሽን ቢሮ ዛሬ በሰጠው ጋዜጣዊ መግለጫ አመልክቷል። በውይይቱ በቀዳሚነት ነዋሪዎቹ በአጽንኦት ያነሱት የሰላም እጦትና መፍትሄውን ማጠየቅ ላይ ነው ያሉት የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ባለፉት 4 ዓመታት የጸጥታ ችግር ውስጥ የቆየው የአካባቢው ማህበረሰብ ሰላም ለመመለስ መንግስት 2 አማራጮችን ይዞ ሲሰራ እንደነበርና ይህንኑ ለህዝቡ ማስረዳት መቻሉን አንስተዋል። ይህን የጸጥታ ችግር ሲደቅን የነበረው አሸባሪው ሸኔ ቡድን ነው። በተለያየ ጊዜ የተደረገለትን ጥሪ ለጎን በመተው ፍላጎቱን በኃይል ለመጫን ንጹሃንን ታርጌት ባረገ መንገድ ጥቃት ሲፈጽም ነበረ። መሰረተ ልማቶችን ሲያወድም ነበረ። ንጹሃንን አግቶ ብር ሲጠይቅ ነበረ ማለት ነው። መንግስት በተለያየ ጊዜ እርምጃ ሲወስድበትም ነበረ በሁለት መንገድ። አንደኛው